የሮናልዶ የመጨረሻውን ወርልድ ካፕ ለማየት በዛሬው ቪዲዮ ለመጀመሪያ ጊዜ የወርልድ ካፕ ጨዋታ ገባለሁ። ላለፉት 20 ዓመት ሮናልዶ ባለው የኳስ ችሎታ የዓለማችን ምርጡ ተጫዋች በመባል ትልቅ ስም አፍርቷል። በአሁኑ ወርልድ ካፕ ግን በመጀመሪያው የፖርቹጋል ጨዋታቸው ላይ ሮናልዶ ምንም አይነት ጎል ባለማስቆጠሩ በጣም በብዙ ሰዎች መሃል ትልቅ ወሬ እንዲነሳ አድርጓል። እኔም ለዚህ ነው በዛሬው ቪዲዮ ከ400 ሺህ ብር በላይ ለአንድ ትኬት አውጥቼ ሂውስተን ድረስ ሄጄ የመጀመሪያውን ወርልድ ካፕን ገብቼ የማየው ሮናልዶ ያኮራናል ወይስ እንግዲህ ጋይስ አሁን የምንገኘው ዴንቨር ኮሎራዶ ነው። ወደ ሂውስተን ከመሄዳችን በፊት እዚህ የሮናልዶ ማሊያ እንገዛለን። የገዛውትን ማሊያ ደግሞ እዚህ ቪዲዮ ስር ኮመንት ላረገ አንድ ራንደም ሰው መርጬ ጊቨዌ ሰጠዋለሁ። ትልቅ ማስታወሻ ነው የሚሆነው። ተከታተሉ። ቲም ፖርቹጋል የት ነው ያለው? ይሄ ነው እዚህ ጋር አለ። ይሄኛው ግን ኦሪጂናሉ ይሄ አይደለም። ኦሪጂናሉ አይመስለኝም። how much is the price? ይሄ 65 I think እዛ ጋር ያለው ነው ኦሪጂናል። አንተ ማሪፍ ነው ግን አይ ነው ጸዴ ነው በጣም ኦሪጂናል ቲሸርቱን እንግዲህ ለማየት የሞከርን ነው። አሪፍ ሳይዝ ይመስላል ግን እስቲ the blue one I think no I'll go with this one. This is perfect. So the only ያለው ሳይዝ ነው ያ ስሞል ነው። ይሄ ነው ኦነሩ ይሄ ነው። እዚህ ኦኬ እዚህ የባለቤት ይሄ ነው። የሜክሲኮ በረኛ ነው ማለት ታዋቂ ነው እንዴ? በጣም ጎበዝ ነበር። እንግዲህ ጋይስ አሁን የሮናልዶ ኦሪጂናል የመጨረሻ የቀረው ኦሪጂናሉ ቲሸርት ነው። ስሞል ነው ሳይዙ። እንግዲህ ስሞል ካልሆናችሁ ምንም ማድረግ አልችልም። ቤታችሁ ማንጠልጠል ትችላላችሁ። አይ ነው አክቹሊ ማድረግም ግዴታ አይደለም እንኳን ያ እና ጋይስ ይኸው እዚህ ነው ማሊያ የምንገዛው ምናምን። ከፈለጋችሁ ኳስ አለ እዚህ። ይሄን አሁን ለምሳሌ ሙሉ መግዛት ከፈለጋችሁ 2500 ብር ማለት ነው ሙሉ this the whole ግን this is not ኦሪጂናል አይደለም። ኦሪጂናሎቹ ኳሶች ያሉት እዛ ጋር ናቸው። በጣም ያበደን አረረ ጡንቼውን ላወጣ በእናትህ ቀውጢ ነው እዲ አተውና ያበረ ነው ጋይስ ይባይከ በጣም እንዴ የለውም እንዴ ከጀለ የለውም አራቀልጅ በእውነት እኔ ማን ያዩት ይሄኛው ጀርዚ የሮናልዶ ሲም የለም ቢካዝ ሶልድ አውት ሆኗል። ሌላ ቦታ ሄደን ሰርች እናደርጋለን። ሬፕሊካዎች $65 አሉ $60 ግን ሬፕሊካ ነው ኮፒ ነው ኦሪጂናል አይደለም። ስለዚህ ቼክ እናደርጋለን። ተከታተሉ ጋይስ። አሁን ወደ ሌላ ሞል እንሄዳለን። በድጋሚ ጃኒ ነኝ። ትኬት ፍለጋ ነበር አሁን ጀርዚ ፍለጋ ላይ what's going on የመጨረሻ እድላችን እዚህ ሞል መሞከር ነው። ኦንላይን ላይ ቼክ ስናደርግ የሮናልዶ 7 ቁጥር እንዳለ ሶልድ አውት ነው። ሂውስተን አሁን የምንሄድበት ከተማ አይታሰብም ማግኘት እዛ አይገኝም። እዛ ቢካዝ ሁሉም ሰው እዛ ስለሚወርድ ምናምን እዛ ነው እንገዛለን ብሎ የሚሄዱት። ስለዚህ እንግዲህ ዴንቨር ጨዋታው ሂውስተን ነው። ዴንቨር ያለቀ የዴንቨሩ ሶልድ አውት ከሆነ እዛን ደግሞ አስቡት ጋይስ። ካልሆነ የቀደሙ ስቶር ተመልሰን ሬፕሊካውን እንገዛለን። አይ ጋይስ እንግዲህ ሞል እየዞርን ነው። ያው አሏሻችሁም ሱሪና ቲሸርት ገዛው ሌላ ቦታ ገብቼ እዛ ጋር ቲሸርቶች ምናምን ማሊያዎች አሉ። ቻምፕስ የሚለው ነው አዲዳስ እንግባ። እሺ የስፔን አለ ብራዚል አለ። አራንተ የሮናልዶ ያለ አይመስለኝም። አይ ዶንት ቲንክ ሶልድ አውት አንተ እንደዚህ በቃ ሰውዬ ጋይስ ባይ ዘ ዌይ አሁን ዲፈረንሱን እዚህ ጋር ማወቅ ትችላላችሁ። የሜሲ አለ ያው አለ ሜሲ የእንትን ያጣ ነው። ይሄ ሜሲ ነው ያው የሜሲ አለ። የሮናልዶ ግን ሶልድ አውት ነው። ለምንድን ነው ብትሉ because he's legend። አይ ጋይስ ተሰቃየን። ሁለተኛ ስቶር ነን ሞል ውስጥ አጥተናል። ዌት አምገን ሬፕሊካውን ነው እኮ ጊቭአዌ ነው ማድረግ አይደል? ያ እዚህ ጋር አግኝተናል። የሆነ ግን ያው 7 ቁጥር ሮናልዶ የሚል ማለ ይታየኛል። how much for this one 50 ኦኬ እንደ ቅድሙ ነው ሳይዙ ያ yes nice ጸዴ ነው። እኔ እንግዲህ አንተ ምን ትላለህ? አሪፍ ነው ነው finally we get it። እግዚአብሔር ኦሪጂናል እንደዚህ ይታጣል ማለት ነው የሚበላው። እንግዲህ ጋይስ የሮናልዶ 7 ቁጥር ማን ነው ይሄን የሚወስደው ነው ጥያቄ። ገዝተናል በ$50 ፑማ ዋና ስቶሮች የለም ሶልድ አውት ነው አለ ግን የሮናልዶ 7 ቁጥር የለም። ባዶ ጽሁፍ ቅድም ያገኘ ነው ማለት ነው። እኛ ደግሞ የፈለግነው 7ቱን ነው። ስለዚህ እዚህ ሶስተኛው ቦታ አግኝተናል በ$50 which አሪፍ ሬፕሊካ ነው። ግን ዞሮ ገብቼ ይሄን ጊቭአዌ ሰጠዋለኝ ቲሸርት እኔም እወዳደራለሁ። ገንገ አይ ጋይስ እንግዲህ አሁን ቲሸርታችንን ገዝተናል። ብራዘርን ቻው ብለን ወደ ሂውስተን እንሄዳለን ማለት ነው። ኤርፖርት መተናል። we are gonna check እናረጋለን because ሰዓት ደርሷል። በጣም እየተሯሯጥን ነው ቦዬ ቴንክ ዩ አባቴ። የሱ ዩቲዩብ ቪዲዮ ላይ ኤቭሪቲንግ አለላችሁ ተከታተሉ። እንግዲህ የኔ የምንገናኘው ኔክስት ሚኒሶታ እያለ ነው ለኢኤስኤፍኤን ይመጣ። ለማንኛውም ጋይስ ለኢኤስኤፍኤን ለስራ ለምትፈልጉ ሰዎች ይሄን ኢሜል ላይ አድርጋችሁ ኮንታክት ማድረግ ትችላላችሁ። ቦዬ ቴንክ ዩ። አይ ጋይስ ችኮላ ላይ ነን በጣም በፍጥነት we do not have time። ጉዞ ወደ ሮናልዶ ማን ካሞ ሮናልዶ ባክ ተስፋስት ሁሉም ሰዎች ሮናልዶ ላይ ሙድ እየያዙ ነው።
አሁን ከኤርፖርት እየወጣው ነው እንግዲህ ጋይስ ሂውስተን ያለ ነው ከምሽቱ 5 ሰዓት ምናምን ያለ ነው የአርጀንቲና አድናቂዎች በግራ በቀኝ እንዳለ ሞልተውታል ሁሉም በስማ እነሱ ብቻ ነው ያሉት እንዴ ግራ ገባኝ እኮ ኡበር ጠርቻለሁ ወደ ሆቴል እንሄዳለን ቀጥታ ወደ እንቅልፍ ተኛለሁ ከዛ ጠዋት 12 ሰዓት ነው የምነሳው ተነስቼ ወደ ስታዲየም እንሄዳለን so yeah it's going to be a long day ነገ ዛሬ በጊዜ ተኛለሁ አይ ጋይስ እንግዲህ ሆቴል ይዘናል አልዋሻችሁም በወርልድ ካፕ ምክንያት everything is expensive በጣም እንግዲህ እስቲ we'll see room hopefully አሪፍ ይሆናል ብዬ ተስፋ አደርጋለሁ ካሁንም ሆነ ካልሆነም አልሆነ ኩላሊቲን ሸጬ ነው ማለት የሮናልዶ ትኬት የገዛሁት ትላለ ስለዚህ መሪልም ተኛለሁ ማለት የመጀመሪያ ወርልድ ካፕ ልገባ ነው ጋይስ ላይ ወይ እንግዲህ አልዋሻችሁም ጋይስ የሆቴል አይነት ስላየው እኔ ምንም አያስደምመኝም የሚያስጠላም ቢሆን ያበደም ባይሆን ከላይ እስከታች አይተነው አለኛ ጀስት በቃ የነገው ቀን ብቻ ይድረስልኝ ማለት 329 I think it's this one ከፈተ እሺ ሽንት ቤት ነው ባለው ያዝ እንግዲህ ሩም ቱር ላሳያችሁ ነበር ግን ጀስት በቃ ምንም የተካበረ ነገር የለውም ላይክ እንደውም ይሄ አሪፍ ነው you know እዚህ ጋር አሪፍ ነገር ነው ግን እዚህ ጋር hey man አሜሪካ እኮ ትራቨል ማድረግ ነው በቃ አባቴ we are here oh my god ደርሰናል እና ደግሞ ያልነገርኳችሁ ነገር I booked the best ticket የሚባለው ነው ቡክ ያደረግነው ወከባው ማለት ደርሰናል የኡዝቤኪስታን ደጋፊዎች አሉ ኢነርጂያቸው በጣም አሪፍ ነው እንደምታዩቸው በስማም እዚህ በሰማያዊ ለብሰው ቆመዋል እዚህ ጋር I need one ticket ይላል አባቴ ቲኬት ፈልጋለሁ እያለ ነው I'm telling you guys this game guys እንግዲህ ልንገባ ነው ቲኬታችን እጃችን ላይ ያለው ፖርቹጋል vs ኡዝቤኪስታን መግቢያው በር ላይ ያለ ነው Thank you ገብተናል በቃ ረበስማ እና ደግሞ ጋይስ አላዛር ጓደኛዬ እንግዲህ ይመጣል ነገ ደግሞ ከሱ ጋር ቪዲዮ እንሰራለን ግን ትላንትና መሰለኝ ገና ትላንት ጠዋት ነው ደግሞ የቆረጠው ቲኬት ጋይስ የወርልድ ካፕ ብትገቡ ላይክ አልዋሻችሁ ምንም ያክል የሆነ ሀገር ከኢትዮጵያ ውጪ ነው ብላችሁ የሆነ ሀገር ብትፈልጉ መግባት ወይ የሜሲ ወይ ሮናልዶ መግባት ነው because እንደዛ አይነት ተጫዋቾች ተመልሶ አይገኙም you know what I mean አቤት like you guys have no clue everybody is የመጣው እንዳለ so many የሮናልዶ ፋን እንዳለ ማለት እኮ ይቻላል like it's so crazy bro አሁን እየዘፈኑ ሮናልዶ እያሉ እየዘፈኑ ነው አላይ ዛጋ ደስ ብሎኛልም ጨንቆኛልም like መቀመጥበትን ቦታ እስከቸኩ ያለውበትን ሴክሽን እንጂ አንዳንዴ እኮ ይራሚ በቃ once in a lifetime ይባል opportunity so በዚህ አጋጣሚ ጋይስ በጣም ደስ የሚለው ነገር this Houston stadium ማለት ነው ውስጡ AC ነው አለ እና ከላይ ዝግ ነው ፀሐይ የለም ሙቀት የለም it's going to be AC cold ቀዝቃዛ የሆነ ኤክስፒሪየንስ ነው የሚኖረኝ so ኤላብ እስክንገባ ብቻ ነው yo all right thank you ድጋሚ ምንድነው thank you በስማ FIFA World Cup oh my god we have to put this on guys I know Rabai what's up Chad ዝግጁ ነው ሁለተኛ ወርልድ ካፕ ነው አሁን እዚህ ጋር በዚህ ጋር ባለፈው ገብቼ አላገባም damn so ስለዚህ ዛሬ ስለዚህ ነው ጠብቅ ዛሬ 3 ለባዶ ሃትሪክ አይ let's go hi guys ገብተናል oh my god there is so many people hi guys እየገባን ነው come on yo ፕራክቲስ ያደረጉ ነው ፖርቹጋል ኡዝቤኪስታን ብዙ አድናቂዎች አሉ በግራና በቀኝ በኩል ሰው
እንግዲህ ጋይስ ቲቪ ላይ ከምታዩት በፊት እንግዲህ እንደዚህ ነው ባንዲራውን የሚያስገቡት ማለት ነው። አይ ጋይስ ሊጀመር ነው። በጣም ፈርቻለሁ። ከአጋማሽ በኋላ ወደዚህ ነው የሚጫወቱት እነ ሮላንዶ። ስለዚህ አሁን ወደዛ ነው የምናገባው ማለት ነው። ሶ ያ 3 2 1 ሌትስ ጎ ተጀመረ። ጋይስ አጫዋታቸው ያበደ ነው። ኡዝቤኪስታን አግብቶ ነበረ፣ ፋውል ተባለ። ሶ 2-0 ነው።
በረፍት ወጥቷል 3-0 ከሞን 3-0 ሮናልዶ ሁለት አግብቷል አንድ ቢያገባ ሃትሪክ ይሰራል ከሞን እንኳን መጣሽ ነገር ያለው ገና ይደግማል Bro, ሃትሪክ ነው ዛሬ ሃትሪክ You got the goal? You got the goal? በጣም አንዳንዶች guys 4-0 ሆነናል guys what a game ይወጣ ነው ወይ ፈጣሪ ወይ አይ guys ይወጣ ነው ጨርሰናል we had a good time bro and the crazy part is like የመጨረሻው ወርልድ ካፕ ነው ማለት It might not be, bro. You know Ronaldo's a robot. I know ግን I don't know በጣም ብዙ ጨዋታ የሚጫወት አይመስለኝም You almost had a hat trick too, bro. almost ለትንሽ It's okay. በሚቀጥለው አትሪክ እንሰራለን ግድ ነው ማለት መተንላል ያዳሜ next world cup will እንዴት ነው ፖርቹጋል እንትን ሞሮኮ ስፔን እና ፖርቹጋል ነው ወርልድ ካፕ ቀጣይ እንሄዳለን ፖርቹጋል ከክርስቲያኖ ሮናልዶ በፊትና በኋላ ፍጹም የተለያየች ሀገር ነች። ከሮናልዶ በፊት በነበሩት 70 ዓመታት ውስጥ ፖርቹጋል ለዓለም ዋንጫ ማለፍ የቻለው 3 ጊዜ ብቻ ነበር። አንድም ታላቅ ዋንጫ አሸንፋ አታውቅም። ጠንካራ ተጫዋቾች ቢኖራትም የማሸነፍ ስነ ልቦናው ግን አልነበራትም። ከሮናልዶ በኋላ ግን ታሪክ ሙሉ በሙሉ ተቀየረ። ፖርቹጋል በተከታታይ ለሁሉም የዓለም ዋንጫዎችና የአውሮፓ ዋንጫዎችን ማለፍ ችላለች። በታሪኳ መጀመሪያ የሆኑትን ሁለት ታላላቅ ዋንጫዎች ዩሮ 2026 እና የኔሽንስ ሊግን አሸንፋለች። በአንድ ተጫዋች አማካኝነት ከተራ ተወዳዳሪነት ወደ እግር ኳስ ኃያልነት የተቀየረች ሀገር ነች። ኢማጂን ጋይስ ኢማጂን ብዙ ብር የሚያወጣ ትኬት ቆርጣችሁ ገብታችሁ እንደ መጀመሪያው ፖርቹጋል ጨዋታ አንዳቻ ቢያልቅ ሮናልዶ ሳያገባ but the whole world ዓለም ስለ ሮናልዶ እያወራ ነው አሁን ላይ ጋይስ ኢንስታግራም ላይ ብቅ ወይ ጋይስ ቪዲዮ የፖስትኩት ኢንስታግራም ላይ let me show you wait guys we are going international 766,000 view you see this 766,000 view ይሄ ቪዲዮ አገምቶ ቢሆን ነው አይ ጋይስ ለማንኛውም እንግዲህ it was amazing አልዋሻችሁም የመጀመሪያ ወርልድ ካፕ ነው I'm so motivated ያደረገኝ like I don't know የሆነ በቃ አይደል ጃኒ ኦኬ ይሄ መጀመሪያ ወርልድ ካፕ ሊሆን ይችላል ግን ብዙ ወርልድ ካፕ መግባት አለብህ ባንኪ ነው የሚለው ግን you know what I mean I tried my best ይሄን ጨዋታ ለመግባት ያልሞከርኩት ነገር የለም ያላረኩት ነገር የለም because I want to be the best vlogger ከኢትዮጵያ የወጣ ምርጡ vlogger መባል ነው ፈልግ ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥ ብቻ አይደለም ዓለም ላይ እና ወርልድ ካፑ ጋር ገብቼ ኤክስፒሪየንስ ያረኩት ነገር ከአቅሜ በላይ ሆኖብኛል just ከአቅሜ በላይ
5-0 ላይክ እኔ ላይክ በቃ እግዚአብሔርን ላይክ ሮናልዶ አሪፍ ሞመንት ሳያገኝ ከወርልድ ካፕ ሊወጣ ነው ኦር ደግሞ ላይክ ሁሉም ፕሬሸር አረጉበት። በተለይ ደግሞ ነገራቸዋለሁ መጀመሪያ ላይ the last week ሜሲ 5 ጎል በሁለት ጨዋታ ካገባ በኋላ ሁሉም ሰው ፕሬሸር ያደረገው ነበር ሮናልዶ እና ያ ይሄን ጨዋታ ለማየት ስመጣ I was like nervous ነበርኩ ትንሽ አንድ ሰው 15-20 ዓመት ህይወቱን ሙሉ ለአንድ ነገር ዴዲኬት አድርጎ በአንድ ወርልድ ካፕ ጨዋታ ሙሉ እንትኑ ታርኒሽ መደረግ የለበትም። ገባችሁ አይደለ? ሶ ዛሬ የነበረው ፐርፎርማንስ በጣም ያበደ ነበር። he said I'm back እያለ ነበር። ያ በቦታው ስለተገኘ ደስ ብሎኛል እና I had a good time። እግዚአብሔር በጣም አመሰግናለሁ ይሄን እድል ስለሰጠኝ። Hey man, don't stop dreaming. ነገሮች like you never know ምን አይነት ሰው እንደምትተዋወቁ ማን እንደሚያግዛችሁ መንገድ ላይ አታውቁም። ህልማችሁን ለማሳካት ከማን ጋር እንደምትተዋወቁ አታውቁም። ምን ፈልጌ ነው just በቃ like ጥሩ ጊዜ ህይወት ላይ ሲያጋጥማችሁ ኦኬ ትቀጥላላችሁ። አገ መጥፎ ጊዜ ሲያጋጥላችሁ ለማቆም እንዳታስቡ። like መጥፎ ስትመጣ ነው እንደው መቀጠል ያለባችሁ። That's what I've been doing the last 6 years and that's what I will be doing the next 6, 12, 17, 18, 20 years. You know what I mean? እርሚና ጠና ይስተል ከምንም በላይ ያዞ ፋሚሊን ያዞን I want to give you guys the best content ዓለም ላይ so እናንተ ናችሁ ከማንም በላይ ማተር የምታረጉት እናንተም ስትኖሩ ነው እኔም ማደግ የምችለው። ስለዚህ ለዛም ነው ይሄን የገዛውትን ማስተዋወሻ ይሄን የመሰለ ጀርዚ ለእናንተ መስጠት ፈልገው። እሱ ብቻ አይደለም ጋይስ ባጀት አለ oh my god ደሰር look this is your World Cup FIFA officially ገብተናል የሚባለው እንግዲህ ባጃችን ይሄ ነው። so ይሄን ቲሸርት እና ይሄን ባጅ ነው ጊቫዌ የሚሰጠው ለሁለት የተለያየ ሰው። ግን the thing about this badge ስልኬን አያችሁት አይደል? ጠፍቷላ look ኳላ ሳረገው look ቆያል አልከፈትኩትም look አያችሁት ፖፕ ያደርጋል። እሺ ድጋሚ እንከው so NFC ያለው ውስጡ NFC ያለው ቀጥታ አምጣችሁ ይሄን ኳላ መንካት ነው። ከዛ ወርልድ ካፕ ይመጣል ማለት ስትነኩት የጃኒ ፎቶ ይመጣል ማለት ነው። ይኸውላችሁ ጃኒ ይላል እዚህ ጋር የጃኒ look የጃኒ ብሎ ይመጣል እዚህ ጋር። what happens in personalize ማድረግ ትችላላችሁ ምናምን so ይሄን ባጅ ፎቶ አስገባበታለሁ ፎቶዎች አስገብቼ ምናምን ከፈለጋችሁ ከሰጧችሁ በኋላ የእናንተን ፎቶ I think ማድረግ ትችላላችሁ መሰለኝ so እንደልባችሁ personalize ማድረግ ትችላላችሁ ስማችሁን ምናምን ከዛ every time አንገታችሁ ላይ ኳስ ጨዋታ ሲኖር ምናምን አድርጋችሁ መዞር ነው። ይሄን ባጅና ይሄን ቲሸርት እንግዲህ ለሁለት ሰው ጊቫዌ ሰጥዋለሁ። ይሄኛውን ጀርዚውን ቲክቶክ አለኝ ቲክቶክ ላይ ሂዱና ከዛ ውስጥ አንድ ሰው መርጣለሁ። ይሄን ግን ዩቲዩብ ላይ ነው መርጠው ፕሊዝ እንደባለፈው ሳውዝ ኮሪያ እንዳታዝጉኝ። ያለውበትም ቦታ መጣችሁ መውሰድ ያለባችሁ ካልወሰዳችሁ ለሌላ ሰው ሰጣለሁ because come on እና እቺን ባጅ ያው ኢትዮጵያ ቀጣይ ወር መጣለሁ እሰጣችኋለሁ። ያዞ ፋሚሊ የዛሬ ቪዲዮ የኔ መስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አሁን መውጣት አለብኝ ምክንያቱም ሰዓቱ ከ8 ነው ከ40 ደቂቃ በኋላ ኮንጎ ከኮሎምቢያ ጨዋታ አላችሁ ወጥቼ vlog ልሰራለሁ ምክንያቱም ሂውስተን ያለ ነው። ሂውስተን መጥቼ ከተማዋ ሳላይ I think ኮንጎ ካሸነፉ it's going to be crazy night ማታ ይጨፈራል ያብዳሉ ምናምን አብረን እናብዳለን። ለማንኛውም የዛሬ ቪዲዮ መስሎ በደስከ ሰላም ቆዩልኝ። ቻው ሰብስክራይብ 600 come on ያዙ